አደይ እንግዲህ ከፍቷትና ሰው በሚያስፈልጋት ሰዓት ዴቭ ከጎኗ ሆኖ ሀሳቡን ትጋራኛለች ብሎ አለማሰቡን እንግዲህ ተከትሎ አሁን ዶክተሩ ካጠገቧ ሆኖ ግን ችግሯን ምንድን እንደሆነችና እየተካፈላት ባለበት ሰዓት ግን እንዴት ይሄን ነገር ሊሆን ይችላል በማለት እንግዲህ ጮሆባቸዋል ማለት ነው። እንግዲህ ዴቭ ከጎኗ ሆኖ አይዞሽ እያለ ሳይረዳ እየቀረ እንዴት ነው ትዳር የሚሆንስ? ዶክተሩና አደይ አንድ ቦታ ላይ ቁጭ ብሎ ዴቭ ጋር እየተጫወቱ ሲያቸው በጣም ነው እየተናገረው። እንግዲህ ቀጣይ ደግሞ እንግዲህ ሊሊ ደግሞ አክስቷ ደውላ እንግዲህ የቤቱ ካርታ በቤዛና በቤዛ ወንድም ውስጥ እንደታየና ለምንድን ነው ለሰው አሳልፈሽ የሰጠሽው ብላ ስትላት እንዴት ነው ይሄን ልትለኝ ትችላለች? ምን ልትለኝ ነው ትብለሽ ነው ወይ በማለት እንግዲህ አስገንዝባታለች ማለት ነው። እንግዲህ በሌላ በኩል ደግሞ ሊሊና ባቡሬ እንግዲህ እውነተኛ ፍቅር መቀጠል አለብን እየተባባሉ ባሉበት ሰዓት ኤላ እያልሽ እኮ ስታስቸግሪ ነበር ሲላት ያን ሁለተኛ እንድታነሳልኝ አልፈልግም፣ አሞኝና ታምሜ እንጂ እሱን ጭራሽ ላስታውሰው አልፈልግም፣ ከዚህ በኋላ በፍጹም እሱን አታንሳብኝ እስከ ማለት ደርሳለች። ፍቅርም እንግዲህ ዴቭን እንዲተውላት ብዙ ጥረት እያደረገች ነው። ከቤዛም ወንድም ጋር እየተነጋገረች ግን ይሳካል አይሳካ የሚለው ነው በጣም የሚያሳዝነው። ግን አሁን እነሱ እንግዲህ ዴቭና አደይ ደግሞ አደይ በጣም ተጨናንቃ እናቷ እንድታሳምንላት ወደ እህቷ ደውላ ነበር እና እህቷም ልትገልጽላት ባለመቻሏ ምን ነው የተፈጠረው፣ ለምንድነው እንደዚህ ሆነው፣ ፈጣሪ ምን አደረክ እያለች እያለቀሰች እያለች ነበር ድንገት እየደረሰባት ማለት ነው ዶክተሩ። እንግዲህ ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ አደይ ድራማን ይዘንላችሁ መተና በዚህ ፓርት እንግዲህ በጣም አሳዛኝ ነገር ነው በአደይ ላይ እያየን የነበረው። አደይ ሁሉ ነገር ተሰምቷ ከጎኗ ባዶነት ተሰምቷ ሰው የላት እንደሆነ ሁሉ ቁጭ ብላ እንግዲህ ከእህቷ ብርሃኔ ጋር ደውላ ምንድን ነው እኔ ለትዳር አልተፈጠርኩም እንዴ ለደስታ አልተፈጠርኩም እንዴ እስከ ማለት ደረሳ እያለቀሰች ነበር ማለት ነው። እንግዲህ ዴቭ አደይ መካከል ላይ የተፈጠረው ነገር እንግዲህ አደይ እህቷን አናግራ እንግዲህ ልትረዳትም አልቻለችም። እናቷንም አሳምና እንድትነግርላት ብታደርግም እናቲቱም ከዚህ መተሽ አይተሻል፣ በፍጹም አንቺ እያየሽ ነበር መተሽ ከዚህ መተሽ ሳለ ዴቭ ምን ያህል እኔ ቦታ እንዳለው ታውቂያለሽ፣ ብርሃኔ ግን እየጎዳሁት ነው። ስለዚህ ለምን እናቴን አታሳምኝልኝም? እናቴን ተረጅኝ፣ እህቴ አይደለሽም ወይ? ለምን አትረጅኝም? እኔንስ ለመረዳት እኔ ያሳለፍኩትም ስቃይና መከራ ማሳለፈባት አለባቸው ነው እንዴ ብላ ስቅስቅ ብላ እያለቀሰች ነበረ። በእውነት በጣም ነበረ የምታሳዝነው። እና አንዳንድ ጊዜ ሰው ከጎናችን ሆኖ ሰው እንደሌለን ባዶነት የሚሰማን ጊዜ ያለበትን ደረጃ ነበረ የተሰማት። ይህ ነገር ደግሞ በጣም የጎዳትና ልብ የተሰበረበት ሰዓት ነበረ። እንግዲህ ገጀራው ደግሞ ወደ ሆስፒታል ዶክተሩን ሸውዶ እንግዲህ ዳይመንድንም ሸውዶ ከመኪናው ወርዷል ማለት ነው። ዳይመንድ ደግሞ በሚገርም ሁኔታ የዶክተሩን ስልክ እንግዲህ ለሽ አድርጎት ዶታል ማለት ነው። ዶክተሩን በስከ መጨረሻ ባለቀ ሰዓት ነበር ስልኩ ከኪሱ አለመኖሩን ያለው። እንግዲህ ገጀራ ለምለምን እየፈለገ ነበረ ሆስፒታል ሂዶ ግን ለምለምን እንዳላገኛትና ቤት እንደሆነ ቤትም ሂዶ ከነሱም ቤት ከነ ቤኪም ቤት ገብቶ እናቲቱን ጠይቆ በፍጹም እንዳላገኛት ነው። ስለዚህ እባክሽ ብላ ደግሞ አክስቷም ደውላ ተጠንቀቂ እባክሽ ምን እየተደረገ ነው? ግን ዳይመንድ በዶክተሩ ላይ እንደዚህ ስልኩን ለሽ ማድረጉ ጥሩ አይደለም በእውነት። እንግዲህ እንደዛ የሕክምና ላይ የለመደ ልማድ ያሰርቃል ከማድ ይላል እና በጣም ከባድ ነገር ነው በዶክተሩ ላይ ያደረግበት። አደይን ተረድቷት እንግዲህ አደይን ቁጭ ብሎ ከጎኗ ከጨረሰ በኋላ እንግዲህ ሲያይመለከት ነበረ ይህንን ነገር ስልኩን አለመኖሩን የተረዳው። ስለዚህ ይህንን ነገር ማድረግ የለበትም ነበረ። እንግዲህ እኔ እየጎዳሁት ነው፣ እሱንም ነገር ሊረዳኝም አልቻለም፣ እኔ ምን ማድረግ እንዳለብኝ አላቅም እያለች እንግዲህ ሁሉን ነገር ግልጽ አድርጋ ለራሱ ነግራ ራሱ ጋራ መነጋገር ሲገባቸው አልረዳ ስላለ ነው እንግዲህ እሷ ለብቻዋን ሄዳ ቁጭ ከምን ጊዜም ብቻ አሁን ዳበረ
የሚያበረታታኝ የሚለኝ አይዞሽ የሚለኝ ሰው ያስፈልገኝ ነበር። ስለዚህ ከጎኔ ስለሆንክ አመሰግናለሁ ስትል ዶክተሩን አሁን ተስማምተናል፣ እኔና አንቺ የሚስጥር ጓደኛ ልንሆን ነው ሲላት እሺ አለች። የተፈጠረውን ነገር ሁሉ ምን ለመሆን እንደወሰንሽ የከበድሽን ነገር በሙሉ ንገሪኝና እኔ ይጠቅምሻል ያልኩሽን ነገር እረዳሻለሁ ሲላት እሺ ዶክተር ይኸውልህ ብላ ሁሉን ነገር የደረሰባትንና ገጠር ሜዳ ያሳለፈችውን ታሪክ በሙሉ ለዶክተሩ ቁጭ አድርጋ ነገረችውና ተረዳት ሁሉንም ነገር። እሷ በአሁኑ ሰዓት አይዞሽ ብሎ ከጎና የሚረዳት ነበርና የፈለገችው። በዚህን ጊዜ አይዞሽ አሁንም ቢሆን ነበር ያላት። እንግዲህ ባቡሬና ደግሞ እሷ ተፋጠው ነበርና ምንድነው አይኔ ላይ የምታየኝ አይኔ የምታይ ምን እየፈለክ ነው? ራሴን ባንቺ አይን ውስጥ እየፈለኩ ነው ብሎ አሳቃትና እንዴ ታዲያ ላልቅስ እንዴ ትስቂያለሽ? ሳንቺ ምን አለብሽ አለች። አደይ እኮ ጠፋች ስትል አደይ እኮ እንዳንቺ ስራ ፈታ አይደለችም፣ ባል አላት እኮ አንቺ እኮ ስራ ፈታ። እኔ ስራ ፈታ ለአሁንማ አግቢቼሽ የቤት እመቤት ላርግሽ ብዬ ነበር አለ ባቡሬ። ወይንም የልጆቼ እናት ላርግሽ እያልኩሽ ነበር፣ ጨዋታማ ጨምረሃል አለ ሊሊ። ባቡሬ አየ ጉዴ ጨዋታ አልሽው አለ። አየ ድሌ አለ። ምን ነው የኔ ድል? እኔ ቁም ነገር ሳወራ አንቺ ትስቂያለሽ፣ ስለ ወደፊት ልጆቻችን ሳስብ አንቺ ትዝናኛለሽ። ከዚህ በላይ ምን አለ? ብቻዬን እያሰብኩልሽ ነው። ዛሬ እንዴት ነው ስለ ልጅ በጣም ነው እያወራህ ያለሁ። እንደዚህ ስትግደረድሪ አንዷ መጣለሽ አርጋን ሰርቃሽ እንዳትሄድ አንተ ትሄዳለህ አለ። እንዴት አልሄድም ታዲያ ሄዳ መጀመሪያ ፍቅር የለም ማለት ነው ከኔ አለ ሊሊ። በጣም ተናደደች። እንዴ የማይሆን አስተሳሰብ እያሰብክ ነው? ተናደድሽ ነው? ማንም እስከሚጠራህና እስከሚፈልግ ሆነ እኔ የምጠብቀኝ ሄድ ለሽ ብለህ ቁም ነገር ነው የማወራው አላልሽኝም እንዴ አላት። አመረርሽ እንዴ? ለምንድን ነው ተቃራኒ የምትሆኝ? እኔ ቁም ነገር ሳወራ አንቺ በሌላ ስስቅ ስጫወት ደግሞ የምር የሆነ ስም ትሰጨኛለች። በዚህ በኩል ነው እንደዚህ ብለን ነው የምንቀጥለው ማለት ነው አለች ሊልዬ አለ ባቡሬ። ያንቺን ውሳኔ አከብራለሁኝ ግን የኔንም ነገር እስካሁን አልተቀየረም ማለት ምኑ አለች ሊሊ። በጣም ነው ማፈቅርሽ አላትና እሱን እኮ አውቃለሁ ቢክዬ አለች። ታዲያ እያወቅሽ ነው የምትስቂው ተሊ አላት። ከኔ ጋር አብረሽ እንድትኖሪ እፈልጋለሁ በማለት እውነታውን ግልጹን ይነግራታል። እሷን በዛን ሰዓት ነበር አክስቷ ደውላ ምንድነው ካርታውን ለማንሰተሽ? ካርታውን እንግዲህ የወሰዱባት ቤዛ እና የቤዛ ወንድም ፌክ አሰርተው እንግዲህ ቤቷን ሊሸጡባት እያስበው ፌኩን እንግዲህ ከሊሊ ቤት ውስጥ አስገብተው ዋናውን ስለወሰዱባት ሴትየዋን እንግዲህ ለአክስቷ ጋር ግንኙነት ስላላቸው እነሱ አክስትየዋ በሰማች በኩል እንግዲህ ለምን ይሄን ታደርጊያለሽ በማለት ነበረ ለሊሊ የተደወለላት። ሊሊ ደግሞ እንዴት ይሄን ልትነግረኝ ቻለች? ልትፈትነኝ ነው እንጂ ስትለው አክስትሽ እኮ በጣም ነገረኛ ናት ተጠንቀቂ ብሎ ባቡሬ ሲነግራት አይ አይመስለኝም፣ አሁን ግን የሆነ ነገር አለ ማለት ነው መጠንቀቅ ያለብኝ ነገር ብላ እንግዲህ የቤዛንና የቤዛን ወንድም ጉዳይ ሊሊ ነቅታባቸዋል። ቤቱን ሊሸጡባት የማይችሉበት ደረጃ ነው ማለት ነው የሚደርሱት። እንግዲህ በዚህ እንትና ዶክተሩና እሷ የሆድ ሆዳቸውን እያወሩ እየተረዳት ቁጭ ባለበት እንግዲህ አደይ መጥሱ ዴቭ መጥቶ አደይ ብሎ ሲጮህባት ብቻ በድንጋጤ ነበር የተነሳችው። እሱም በቃ እሺ ሂጂ ብሎ ኪሱንም ሲያይ ስልኩን መሰረቁን ሲያይ እንዴት ዴቭ ዳይመንድ ምን አደረገህ አለች አደይ። ስልኬን አለች። ስልክሽን ወሰደብሽ አለ። አሁን ፍቅር እና ደግሞ ዳግኒ ከመንገድ ላይ ቁጭ ብለው እንግዲህ አንቺ ሰው ስታጭ ነው ወይ ወደ እኔ የምትመጪው? አንቺ ዴቭ ትያለሽ እኔ አንቺን እያልኩሽ እያላት ነው። አንተ ከዴቭ ጋር አትወዳደርም። ዴቭን አይተኸዋል አለችው። ከኔ ጋር ምን ቁጭ ብለሽ ጊዜሽን ታቃጥያለሽ? ሂጂ ነበር ያላትን። እኔን ሂጂ አለችው ፍቅር። አዎ አይደብርሽም? ከኔ ጋር ሆነሽ ዴቪ ስትይ ገና ሳታረጅ እንደ ሽማግሌ ትጨቃጨቃለህ በማለት ይብላል የምታገባ በማለት ከወራሽ ምናምን አነሰች ብሎ ተመቻችተን ነው ብዬ ነበር። ልቤን ሰቃቀየ ቁጫ ግን ሀሳብሽ አንቺ ጋር ያለው ዴቭ ይመችሽ ብሎ ጥሏት ሄደ ማለት ነው።